እስኪ ዛሬ ስለ ኢትዮጵያ ዲፕሎማሲ ጉዞ እናውራ። ኢትዮጵያ ስትባል በብዙዎች አይምሮ ውስጥ የሚመጣው ምስል አንድ ነው፣ ጦርነትና ረሃብ። ነገር ግን ይህ ምስል በአሁኑ ሰዓት እጅጉን ተቀይሯል። አዲሷ ኢትዮጵያ ሌላ ሚስጥርን ይዛ ብቅ ብላለች። የኢትዮጵያ ዘመናዊ ዲፕሎማሲ ጉዞ መሰረቱ የጥቁር ህዝቦች ኩራት በሆነው አድዋ ድል ላይ ታተመ ሲሆን ይህም ኢትዮጵያ በዓለም አቀፍ መድረክ እንደ ሉዓላዊት ሆና እንድትታወቅና በዓለም መንግስታት ማህበር ወይም ደግሞ ሊግ ኦፍ ኔሽንስ ውስጥ ቀዳሚ አፍሪካዊ አባል እንድትሆን አስችሏታል። በተለይም በአጼ ኃይለ ሥላሴ ዘመነ መንግስት ኢትዮጵያ ለተባበሩት መንግስታት ድርጅት መመስረትና ለአፍሪካ አንድነት ድርጅት ወይም ደግሞ ለአሁኑ አፍሪካ ህብረት መፈጠር የነበራት ሚና አዲስ አበባን የአፍሪካ የዲፕሎማሲ መዲና እንድትሆን አድርጓል። ምንም እንኳን ባለፉት 10 ዓመታት ውስጥ የተከሰተው ፖለቲካዊ ሽግግሮችና የቀዝቃዛው ጦርነት ተጽዕኖዎች የዲፕሎማሲውን መስመር እንደዛሬው ሚዛናዊነት ሳይኖረው ወደ አንዱ ጎራ ያዘነበለ ቢሆንም የቆየው ጠንካራ መሰረት ግን ዛሬ ለምትከተለው ብልሃተኛና ባለብዙ ዘርፍ የውጭ ግንኙነት እንደ ጽኑ አለት ሆኖ አገልግሏታል። በዓለም ፊት የእንባና የሰቆቃ ታሪክ የነበራት ሀገር እንዴት የዲፕሎማሲ መፍለቂያና የሀያላን መናኸሪያ ሆነች? ዓለም ስለ እርሷ እንዴት እንርዳት ማለቱን ትቶ እንዴት አብረናት እንስራ ወደሚል ጥያቄ እንዲሸጋገር ያስገደደው ዲፕሎማሲያዊ ብልሃት ምንድን ነው? ለዘመናት በጫናዎች የታጠረችው ኢትዮጵያ የአፍሪካ የዲፕሎማሲ እስትንፋስ ለመሆንስ እንዴት በቃች? ሚስጥሩ በሁለት ቃል ይጠቃለላል፣ መደመርና ሚዛን። ኢትዮጵያ በምስራቁ ዓለም ብሪክስን በመቀላቀልና በምዕራቡ ዓለም በአውሮፓና በአሜሪካ ጋር ያላትን ግንኙነት በማጠናከር መካከል የምታደርገው የዲፕሎማሲ ጉዞ ውጤት እያፈራ ነው። የመደመር እሳቤና የጎረቤት ዲፕሎማሲ ይህ ስኬት በአጋጣሚ የመጣ አይደለም። በመደመር እሳቤ የሚመራው የውጭ ጉዳይ ፖሊሲ ኢትዮጵያን ግንኙነት ከጥርጣሬ ወደ ትብብር ቀይሮታል። ቅድሚያ ለጎረቤት በሚል መርህ የጋራ ልማት የዲፕሎማሲው እምብርት ሆኗል። ከላይቤሪያ እስከ ቡሩንዲ ከደቡብ ሱዳን እስከ ሞዛምቢክ ያሉ የአፍሪካ መሪዎች ልምድ ለመቅሰም ወደ አዲስ አበባ መጥተማቸው ኢትዮጵያ አሁንም የአፍሪካ እናት መሆኗን በተግባር ያሳየ ነው። የአረንጓዴው ዲፕሎማሲ ድል ኢትዮጵያ በሀገር ውስጥ የጀመረችውን የአረንጓዴ አሻራ መርሃ ግብር ወደ ዓለም አቀፍ አጀንዳነት አሸጋግራለች። የአየር ንብረት ለውጥን ለመከላከል የምታደርገው ጥረት በዲፕሎማሲው መድረክ ተሰሚነቷን ከፍ አድርጎታል። የሚዛናዊነት ጥበብ ብሪክስና ምዕራባውያን የኢትዮጵያ ዲፕሎማሲያዊ ብልሃት የሚፈተነውና ድል እየተቀዳ ያለበት ሌላኛው መስክ በምስራቅና በምዕራብ መካከል ያለው ሚዛን ነው። እንደ አውሮፓውያን አቆጣጠር በ2024 የብሪክስ አባል መሆኗና በሌላ በኩል ከአሜሪካና ከአውሮፓ ህብረት የሚገኘው ግዙፍ የልማት ድጋፍ መቀጠሉ ኢትዮጵያ ያላትን ስትራቴጂካዊ ተፈላጊነት ማሳያ ነው። የጀርመን፣ የሳዑዲ አረቢያና የአሜሪካ ከፍተኛ ባለስልጣናት ጉብኝትም የዚሁ ፍሬ ነው። ለዘመናት የቆየውና ኢትዮጵያን አንገት ያስደፋ ጂኦግራፊያዊ እስር ቤትም ታሪክ እያበቃ ይመስላል። ኢትዮጵያ የባህር በር ጥያቄዋ እንደ ሉዓላዊ መብትና የፍትሃዊነት ጥያቄ ለዓለም አቀፍ ማህበረሰብ አቅርባለች። እንደ ጃፓን፣ ፈረንሳይና አሜሪካ ያሉ ሀያላን ሀገራት ጥያቄውን ተገቢነት መረዳታቸው ትልቅ ድል ነው። ምክንያቱም ዓለም አንድ እውነት ተረድቷል። ኢትዮጵያ የሌለችበት ቀይ ባህርና የህንድ ውቅያኖስ ለደህንነት ስጋት የተጋለጡ ናቸው። ይህ የዲፕሎማሲያዊ ተሰሚነት መጨመር ለሀገር ውስጥ ልማት ትልቅ በርን ከፍቷል። ሉዓላዊነቷን ያስከበረች በሽብርተኝነት ላይ ጽኑ አቋም ያላትና በአፍሪካ ህብረት የሰላም ምክር ቤት ውስጥ የማይተካ ሚና ያላት ኢትዮጵያ አሁን ወደ ብልጽግና ተምሳሌትነት እየተሸጋገረች ነው። የኢትዮጵያ ብልሃተኛ የዲፕሎማሲ ጉዞ ብሔራዊ ጥቅሟን ከማስከበር ባለፈ የዜጎችን ክብር ከፍ አድርጓል። ድሉ የሚጠናቀቀው ታዲያ ኢትዮጵያ በዓለም መድረክ ያላትን ሀያልነት በተግባር ስታረጋግጥ ይሆናል።